እግዚአብሔር ይመስገን ቡና እያጠጣሁ ነው። አልሐምዱሊላህ ረቢል ዓለሚን። ትራስና የፈላችሁ ቡናውን በጣም የሚጣፍጥ ቡና ነው። ገዱ ጀግና አብይ አህመድን አዋረደው እኮ እሱ ሰውዬ አብይ አህመድን አዋረደው። እኔ ለማተቤ መስክር ብለኸኛል። ለማተቤ ስመሰክር የትግራይን ህዝብ አብረን እንጨፍጭፍ ብለህን የላከኝ እንጂ ሁሉም ግን ወንጀላቸውን አመኑ አይደል? ግማሹ በፓርላማ ግማሹ በፌስቡክ ጽሁፍ ምድረ ወንጀለኛውላ። የትግራይ ፀሐይ እየወጣች ነው። የትግራይ ፀሐይ እየወጣች ነው። እግዚአብሔርን ነው የምላችሁ። በቃ ኢመቤቴን የትግራይ ፀሐይ ወጣች። ዝም ብለህ ስታየው የትግራይ ህዝቤን አትንካብኝ ብዬ ለገዱ ልኬው ነበር አለ። ገዱ ደግሞ መለስ ብሎ አውሸትህን ነው፣ ያውም አብረን እንጨፍጭፋቸው፣ ወንጀላችን ለዓለም እንዳይጋለጥ አብረን የምንሰራው ነገር ካለ በመቀራረብ እንስራ እኔ ያልከኝ። አሁን አብይ አህመድ ደግሞ ምን አይነት መልስ እንደሚሰጥ አላውቅም። ለቀጣይ 2 ዓመት ፓርላማ ላይ ነው የሚሰጠው። መጫወቻ እኮ ነው የሚያደርጋቸው። የሆነ ሰዓት ያቀርባቸው እነገዱን አሁን በቃ አማካሪው አደግዳጊው ደጉ ሳይሆን እኮ የአብይ አደግዳጊ ተብሎ ሲጠራ ነበር። አማራ ማለች ምንድን ነው? ሰላም ምንድን ነው? ይሄ ሁሉ ሬሳ የሰበሰበ የኢትዮጵያ መከላከያ ሰራዊት ሬሳ ነው በባንዲራ ምናምን። አብይ አህመድ ወላሂ ላዚም ካላስ ጫፍ ላይ ያለ ሰው ነው። በቃ አሁን ያለው አማራጭ ከትግሬዎች ጋር ይነጋገራል። ደብረ ጽዮን ጋር በቀደም ሊያስፈራራቸው እኮ ነው። አንድ ድሮን ተኮሰ፣ አየር መንገዱ ዘጋ። ከዛ አሁን ደግሞ ዛሬ መንገዱ ከፈተላቸው፣ እንደገና ድሮን አስቆመላቸው። አብረን እንስራ ወይስ የሞት ሞቴን እናንተን ጨርሻችሁ ልሙት? የትናንቱ ፓርላማ እኮ የሚገርም እኮ የትግራይን ህዝቤን አለ። ተመልከት፣ ህዝቤን እንዳትነኩብኝ ብዬ አማላጅ ገዱን ልኬው ነበር። ተመልከቱ፣ ህዝቤን አለ። ትግራይ እንደ ጠላት ህዝብ አይቶ ድሮን ነሽ፣ ታንክ ጀት ነሽ፣ መድፍ ሲያዘምትበት የነበረውን አሁን መለስ ብሎ ህዝቤን ምን ይመስላችኋል? በቃ ነገር እኮ አከተመለት እኮ። ሻቢያም እነ ማሪ በዚህ በኩል ማሪ ሐዋይ አብይ አሕመድ ድንጋጤ ላይ ነው ያለ። ፓርላማውማ የፍርሃትም አለበት፣ የጀግንነት እንኳን አይታይበትም። ትንሽ ፍርሃት የትግራይ ኃይሎችን ጠበቅ እነጌታቸው ረዳን ፈቀቅ ደብረ ጽዮንን ጠጋ የሚያደርግ መግለጫ ነው። መሐሪ ምን አባት ልትሰጥ ነው እዚህ መጣ? የአማራ ኃይሎችን እንኳን ምንም ማታመጡ ነገር ነው። እሺ መሐሪ ምንድን ነው ሰውዬው? ፎርታ ነው እንዴ? የት አባቱ ያመጣል? አሁንማ አትሳደብ፣ አባቱ አትሳደብ። አሊ ምን አደረጉ? መሐመድ አሊ ምን አደረጉ? ባዕሉ እንዲቀትልዎም አቦ ቀትልዎም ይጎይሮ ባዕሉ ቀትልዎም ሕክምና ኢሉ አይዝክር እንዳ ገዱ ግን ምንድን ነው ጠቅላይ ሚኒስትራችን ይዋሻሉ ብሎ በአደባባይ ያጋለጣቸው? ምን ገዱ ያጋለጣቸው? ጅቡ አታውቅም እንዴ? ጦርነቱ ሲጀመር እኮ የውጭ ጉዳይ ሚኒስቴርና ምክትል ጠቅላይ ሚኒስትር የነበረው መላኩን እኮ አምኗል እኮ መላኩን አመነ እኮ። አዎ ወደ ኤርትራ ተልኬ ነበር እኮ። የተላኩበት ምክንያት ግን ምስጋና ሊያደርስ እኮ የትግራይ ህዝብ እንድንጨፈጭፍ ወንጀላችን እንድንደብቅ ነው እንጂ እውነት እንዳልከው የትግራይን ህዝብና መጀመሪያ እስካሁን ድረስ ለመጣ ነው በደንብ አድርገን የጨፈጨፍ ነው ብሎ ምስጋና ነው የመጀመሪያው። ኤርትራውያን ማመኑ አይጨፈጨፍናል። ምን አመኑ ትላለህ? እኔ አንተ የት አባ ነበርክ? እኔ አይደል እንደ ስታገለት የነበረው ለትግራይ ህዝብ ነው። ትግራይ ነፃ ልትውጪ ሻዕቢያ አመነ ነው። ገዱ አንዳርጋቸው ያለው ነው እንጂ ግራ ይገባኝ። ምስጋና ነው ከይትሕስቡ ሓቂ ተዛረብ። ትግራይ ሕጂ ስዕራ ኣይሰዓረትን። ሕጂ ኣብ ፓርላማ ንግግር ከምዚ ሰምዓካ
ገና እኮ ፋይናል ገና ውሳኔ ባጀቱን ገና አጽ ወንድ ዘሎ ገና مسعر باركو فاينال ما مس إرترا يلو كمية تسمع زلا كأكون ماتاتا تدي خافزي حجي نايش حبيان ناي تصمدون زرباينا نزارب زلنا أشي مبرهتنا ناي فلما تصمدو أم حباباري جبو قن عند دسميلو نقر أستوله بتر شعبي مكالين ناقبا كرنا لنا إني نقبانو مكالي هي أتي ዮሐንስ ህፃኖች የተጨፈጨፉት በፕሌን መቀሌ ላይ ያደረገው ዳሜጅ በጠቅላላ እኔ ብቻ ነኝ ያደረኩት አለ። ራሱ አመነ እኮ ፓርላማ ላይ። አዎ ግን ከዛ በኋላ ያደረጋችሁት ደግሞ እናንተ ናችሁ አለ። ከዛ በኋላ እኮ አይደለም በቃ መቀሌ እኮ ነው ፋይናል የነበረው። ፋይናሉን እኛ ነው የገባነው አለ። አሁን መቀሌ ላይ ሽሬ ምናምን የአድዋ የአክሱም ኤርትራውያን ናቸው እንጂ የኢትዮጵያ ወታደር ይኸውልህ እሱን እኮ ይኸውልህ አላደረገም ብሎ መጀመሪያ ፓርላማ ላይ እኮ መስጋና አቅርቧል ራሱ። ግን ዘ ጉድ ቲንግ አሁን ምን አመጣ መሰለህ መቀሌ ላይ ይሄ ሁላ የተደረገው ነገር መከላከያ ነው እንጂ ሻዕቢያን አላስገባነውም ብሎ ራሱ በአፉ አመነ። ሻዕቢያ መቀሌ እንዳይገባ ግን ከዛ በኋላ የተደረጉት ጭፍጨፋዎች በሻዕቢያ ነው እንጂ እኛ አይደለንም ማለት ነው። አመነ እሱ እንዴ ስማ እንጂ ትግራይ ተዕወት እያለ ሶስቱ ህፃን ልጆችን ሲረሽናቸው የነበረው የኢትዮጵያ መከላከያ አልነበረም እንዴ? ዓለም ሁላ ሲነጋገርበት የነበረው ገደል ላይ እየረሸነ ሲጠር የነበረው የአብይ አህመድ ደጋፊ እያስገባሁልህ ነው። የአብይ አህመድ ደጋፊ ነው። ደጋፊ አይደለም። አላየኸውም እንደ ሚዲያ ላይ አወትና ትግራይ ተዕወት እያለ ህፃን ልጆቹን በጥይት እየረሸኑ ወደ ገደል ሲከቷቸው አላየንም? እሱ የኢትዮጵያ ነው። አብይ አህመድ አምኖታል። የተማረከውን ቲዲኤፍስ በቢላ አንገቱ ሲያርደው አላየንም? በቪዲዮ ሪከርድ ተደርጎ ራሳቸው የለቀቁት አላየንም? ባይናችን የኢትዮጵያ መከላከያ ነው። እንግዲህ ሁላችሁም እየተማመናችሁ አንድ ቪዲዮ ሰለሞን ወይ ጅቦ ምንድን ነው ጩኸቱ? የት ጋ ነው? ማሪ እስቲ በእናትህ ቲቪውን ቀንሰው። ቀጥታ ስርጭት በቲቪ ፕሮግራማችን ላይ ከፍታል መሰለኝ። ማን እኔ? ልጁ ነው የሚያስጨዋለው እኮ ነው። ኖ ይህ ፕሮግራም በቲቪ ስለሚተላለፍ ቲቪውን ቀንስ። አንተ ሁለት ቦታ በቲቪም እዚህም ገብተህ ይሆናል እንዴ? አንዱን ዝጋ። ብሉቱዝ ነው ሆሎ ዲስኮኔክት አድርገው ሆሎ። ብሉቱዝ አይባልም ቲቪ ነው የሚባለው። አንተ ቲቪውን አጠፋኸው? ቲቪ አይደለም ብሉቱዝ ነው። ቲቪ በል ዝም ብል። ምን አይነት ፋራ ነው? አታስፎግረን። እሺ በቀጥታ በቲቪ ቲቪ እኮ ነው የቃቃ መጫወታ። ምንም ቢግ ዲል አደረከው ቲቪ አንተ። እስቲ በሳተላይት ምናምን የሚከታተሉን ሰዎች አሉ። ለምንድን ነው እንዲህ የምትለው? በእናትህ ዝም በል። የዩቲዩብ ቻናላችንን ሰብስክራይብ በማድረግ በሳተላይት ደግሞ የምትከታተሉን እነ ላይክ እና ሰብስክራይብ ፌክሰን እንድታደርጉ እናንተ እንላለን። እሺ አማራ ፋኖ የአማራ ፋኖ ወታደሮችን ኢሳያስ አፈወርቂ እንደፈለገ እንዳያዛቸው እንዲያሽቆረምሟቸውና መሳሪያ እንዳስጠጥቃቸው አብይ አህመድ በውስጥ ስብሰባቸው ላይ ተናግረዋል። ይህንን ደግሞ ይፋ የሚያደርግልን የኤርትራ ጽምዶ ማህበራዊ ሀበሬታ መሀሪ እዩ መሀሪ ከአማራ ጋር ያላችሁ ግንኙነት በምን ደረጃ ነው? አም ሶሪ እሱ ላይ ሲያስጠይቀው ነው ያገባኝም። ምን አንተ አንዱ አይደለ እንዴ አማራን እንትኖች ሰብስበህ እዚህ መጣንልህ ገባንልህ እያልክ የምታወራ የአማራ ትላለህ እንደ ሶማሌን ግብፅን ይዤ ልመጥቻለሁ። ትልቅ ነገር እያመጣሁልህ ሳውዲን ይዤ ልመጥቻለሁ እንዳለ ሀገሬ ላይ በኢትዮጵያ ላይ። አይ እናንተስ ምን እያመጣችሁልን ነው? ስማ ኤርትራ እኮ መሀሪ እውነቱን እንነጋገር ብንል የኤርትራ ሰራዊት አይዋጋም። አይገርምም? የግብፅና የሳውዲ ሰራዊት ሶማሌ ሰራዊት ነው የሚዋጋው። እሱን ወታደር አይሰጥህም። መሳሪያ ቢሰጥ ነው። ግን እናንተ ወይ ወታደር አይሰጥህም። እሺ ልታዋጉት ያዘጋጃችሁት የፋኖንና የትግራይን ኃይል ነው። ይሄ ለመዋሸት የለበትም። ጅቦ ግብፅ ታውቃለህ፣ ቤኒሻንጉል ድረስ እየመታች ነው ታውቃለህ አይደል? ግብፅ ወታደሯን አትልክም እንዴ? ምን ሆነ ነው? ኦልሬዲ ኤርትራ ገብቷል። ዝም በል ባራይዱ ምናምን መሳሪያ ሊያግዝ ይችላል። እኛ ከግብፅ በላይ መሳሪያ አለን። ይቀላል እንዴ? አይ እሱን እንኳን እንትን አይደለም። እሺ ውድ አድማጮቻችን ሀሳብ አስተያየታችሁን በጨዋ ደንብ ነው የምታቀርቡት። እባካችሁን አማራ ትግራይ 40 ተነጥቢ ቀጽል ሀሳብ ካዛ ወይ
ፈራችሁ? ጅቦ በመጀመሪያ በጣም አድናቂ ነኝ። ሰፋ ላለ ቆይ ሚውት አድርጊ። አንድ ጊዜ ሀሳብ እሺ ኪራ ትግራይ ሲባል ዝም አልሽ እኮ አሁን ተራው የኛ ነው። ስምህን አልተጠራህም ማለት እና ጅቦ በመጀመሪያ አትጨቃጨቁብኝ፣ እዚህ አትጨቃጨቁብኝ። ቀጥል ወንድሜ ቀጥል፣ ከዛ ትቀጥያለሽ። እሺ ትቀጥል። ኖ ቀጥል፣ አንተ ሐሳብ ቀጥል። በመጀመሪያ ሰፋ ላለ ይሄ በቃ ለምትሰጣቸው ማብራሪያዎችና በምስራቅ አፍሪካ አጠቃላይ በሁሉም አቀፋዊ የሆነ ፖለቲካዊ ትንታኔህን ሳላደንቅ አላልፍም። ይሄ የሚበረታታ ነው። እንደ አንድ ወጣት እንደ አንድ ግለሰብ የአንተን የፖለቲካ እውቀት በተለያዩ ወጣቶች ላይ ማስፋፋት ያለብን የሚል እምነት አለኝ እና ወጣቱ እየነቃ አይደለም። እየነቃ እያደረጋችሁ ያላችሁ ደግሞ እንደናንተ አይነት እንዲህ የምሬ ነው። እንደናንተ አይነት በእውቀትና በስነ ልቦና የዳበረ ሰው ያስፈልገናል ለሀገሪቱ ማለት ነው። እችን ሀገር የሚያሻግራት አብይ አይደለም ጅቦ ነው የሚያሻግራት። እየቃምክ ነው ያስታውቃል። ምንድን ነው የሚቃመውን በዚህ ሰዓት ጅቦ? አንተ ጅቦ ሐዋይ አነ ተዛረቁ ኮይለካ አደሙ በምርቃና ማግኘት ሀይ ነበር የምንለው። ቀጥል የተዛረበ ማለት የአፍሪካ ተንታኝ ብሎ መሐርም እየሰማ ነው። አመሰግናለሁ። ሰላም ብያለሁ ሁላችሁ። አጠራርጊው ግን ፕሊስ። አርፈ ተቀመጥ። ቀጥይ ማዕረግ መሐራ ሐዋይ ከመይ እኔ እኮ በቃ ዘፈን ልጋብዛቸው ነው። ክባልዑ ገና የሚል ዘፈን አለ አይደል? ጅቦ ሐዋይ አይቻልም። ዘፈን አንጋብዝ። ክልተ ጊዜ ከነዛርቦ ሚና የሚባል አለ። ለመሐሪ እኮ ነው። ምን ሆነ ነው? እንደዛ ነው። የቀርን አፍሪካ ተንታያችን ጅቦ እድሜና ጤና ይስጥልን ለማለት ነው። ገና ሁለት ምላስ ይናገራሉ ሰዎች። የኛ ደም ፈሶ አይቀርም፣ የንጹህ ደም ነው ያፈሰሱ። ለዛ ነው። አመሰግናለሁ። እሺ እናመሰግናለን። አበድ በን እኮ ጀሚሩ ፓርላማ ራየንዶ ሙባረክ አንዴ ምዕመናን አንዴ ሙባረክ ከጨረሳችሁ በኋላ የግል ወሬ አታርጉት። እንወያይ። ሙባረክ የአብይ አህመድ ደጋፊ ናቸው። ሰላም ብያለሁኝ። የቤቱን ክብር የቤቱን ስርዓት በደንብ አድርጌ ሳላደንቅ አላልፍም። የመጀመሪያው ስለ ሻዕቢያዎች ትንሽ ልናገርና ወደ ቲቤሌፍ አህያው እሻገራለሁኝ። ያው ይፈቀዳል አይደለም? አትሳደብ። መጀመሪያው መሳደብ የለብህም፣ በጨዋነት ነው ማውራት ያለብህ። ምክንያቱም አሁን አንተ ከተሳደብክ እነሱ ደግሞ ይበልጥ ይሰድቧል። ቆይ መሀሪ አንዴ መሀሪ ተው እንጂ። አሁን ሙባረክ ሻዕቢያ አህያ ቲፒኤልኤፍ ፈረስ ምናምን አማራ ፋኖ እንዲያልክ ከተናገርክ እነሱ መብቱ ነው ይናገር። አንተ ዛርቦ እንደመጨረሻ ቆይ ልጨርስ። መሀሪ ምን ሆነህ ነው ዲክታተር የምትሆነው? ጅቦዬ በራሳቸው መንገድ እስኪ በቃህ ድረስ ያጠጧል። አየህ አይደል? ይሄ ጭቅጭቅ ይሆናል። አሁን በጨዋ ደንብ ነው ማውራት ያለ። በጨዋ ደንብ የምጓዝበት አለ። እኔ የኤርትራን ህዝብ እንደ ህዝብ አከብራለሁ። በጣም ከማንኛውም ጊዜ በላይ አከብራለሁ። ስለማቀውም ነው። ህዝቡ በጣም በአንድ የ80 እና የ90 ዓመት አዛውንት በጣም ተጨቁኗል። ሁለተኛ ወደ ሀሳብ ስገባ ሀሳብ ሰቂር ላይ መናኸሪያ ላይ ያለ መኪና እርጅኖ እየበላው ዝም ብሎ እንዳለ አመድ እየሆነ ነው። ሰውም ልክ እንደዛው በቃ እርጅኖ በልቶታል ነው እኔ የምለው በዚህ በሰውዬ ማለት ነው። አንድ የሚኖርበትን ቢሮ የማያድስ አንድ ልማት ያላለማ ሰው ወደ መዘጋጃ ስገባ እንዳለ የቀበሌ ቤት እንኳን ይሻላል ትላለህ። ወደ የአገልግሎት አስተዳደር ምናምን ይሄ ከንቲባ ምናምን የሚባልበት ቢሮ ማለት ነው። እውነቴን ነው የምነግርህ፣ አቧራ አልተራገፈም። እንግዲህ እስካሁን ድረስ እሱ ብቻ ኢሳያስ ብቻ ነው አይደለም ያለው እስካሁን ድረስ። ወንድሜ ሙባረክ አንድ ነገር ልንገርህ፣ እኛ እየተወያየን የነበረው ስለ ኤርትራ ልማትና ስለ ሰው ሀገር አያገባንም። ለወጡ አልለወጡ፣ መጋረጃው አቧራ ነካው፣ መስታወቱ ቆሻሻ ያገባል። እኛ ስንናገር የነበረው ምን እንደሆነ ታውቃለህ? ግን በመጀመሪያ ጊዜ አብይ አህመድ ሁለት ምላስ መንታ ምላስ የተሳሳቱ አቀራረቦች መቀሌ ለመግባት እንትን ያልነው
ህዝቡ እንዳይጎዳ ነው። ከዛ እንደገና ደግሞ ከስንት ዓመት በኋላ ደግሞ ከ4 ዓመት በኋላ ደግሞ መልሰው ሌላ ቃል በየሳምንቱ ተቃራኒ የሆነ የተምታታ ነገር የሚሰጡት ለምንድን ነው? ገዱም አሁን አዋረዳቸው ጠቅላይ ሚኒስትራችን ለማተብ ፍረድ ሲሉት ለማተቤ ከሆነማ የትግራይን ህዝብ ከሻቢያ ጋር እንድንቀጠቅጥ አብረን ልከይ ነበር አሉት። በዚህ ጉዳይ ነበር። አንተ አሁን ኤርትራ አለማችም ኤርትራ እንትናት መጋረጃው ቆሽሿል። እንዲህ ምን አገባ ምን አገባ? ቀጥል። እሺ ምናልባት ያው ሰው ሆኖ ማይሳሳት የለም፣ ሊሳሳት ይችላል። እኔም ደግሞ እንደዚህ ወደ ተለያየ አመለካከት ስገባ ለመለስከኝ በጣም አመሰግናለሁ። አይደለም አሁን እሱ የፖለቲካ ሀሳቢ ሊሆን ይችላል። እንደዚህ አንዳንድ ጊዜ እሱም እኮ ዘወር ይልበታል እኮ ስለገዱ ዙሮበት ነው። አዎ ስለገዱ ገዱ ያው በባህር አልኮበለለም እንጂ ኮብላይ ነው። ያው አብይ አህመድ የተባለው ዙሮበት ነው የምትለኛው? አዎ ነውና ኦኬ። እና እስከዚህ ድረስ እራመዳለሁ። ትንሽ ያው መሳሪያ ስለሆንኩኝ ላዳምጣችሁ። ፍቅር ሂጂ። እሺ ወንድሜ ፍቅር ቀጥይ። አይዲ ወይ እንዴና እኔ የምናገረው ምንድነው ከኤርትራና አማራ ፋኖ አብራችሁ ናችሁ እየተባለ ውሸት ነው። አልነበርንም፣ ከዚህ በኋላ አንሆንም። ምክንያቱም ለኛ የሚቀርበን ትግራይ እንጂ እነሱ አይደሉም። ስለዚህ እኔ ምንድነው በአማራና በትግራይ የሚካሄደውን ነገር እቃወማለሁ። ይሄ ልልን የገባሁት እሺ እንዳይገናኙ በተራ እንዲቀጠቀጠን። እሺ እናመሰግናለን። አሁን ማታ አሁን ሰሜናዊ አንድነት ተጧጡፎ አንቺ ጭራሽ አማራና ትግራይ አንድ እንዳይሆን ትፈልጊያለሽ? በጣም ይገርም። ትግራይና አማራ አንድ ነን እኮ ነው ያልኩ። ነገ ማለት ጦርነቱን አውቃለሁ። ትግራይ ማለት እኮ ነው። ኤርትራ ማለት እኮ ትግርኛ ተናጋሪ የትግራይ ህዝብ ማለት እኮ ልዩነት የለውም እኮ። እሺ እሱን ካንተ ታሪክ ሰሜናዊ አንድነት ይባላል። እሺ አሁን ማታታ ልሄድበት እስቲ አንዴ ሄድበት። አመሰግናለሁ። ተራው የኔ መሰለኝ። በባድመ ተዋግቼ እግሬን ተወግቼ ካልክ አስወጣለሁ። ትቀጥል። አመሰግናለሁ። በጣም ደስ ያለኝ ነገር ምንድን ነው? ለማተቡ ለክሩ ሲል ገዱ አንዳርጋቸው ይናገር ብሎ አንድ አማራ እውነተኛ አማራ ያገኘሁት ለባተሙ የመሰከረ ለክሩ የመሰከረ ገዱ አንዳርጋቸው እናቴት ምትልክ በቃ የትግራይ ህዝብ ገዱ አንዳርጋቸውን ማመስገን አለበት። በጣም የአማራ ህዝብ ገዱ አንዳርጋቸውን ማመስገን አለበት። በቃ ቴንኪው። ኤርትራ ሂዶ ምንድን ነው ያለው ለኢሳያስ አፈወርቂ? ኮፒ ሊንክ እያደረጋችሁ ዊዝዬ ቴንኪው እኛ አለው ዓለም አቀፍም ህዝብም እንዳያወግዘን የተለያዩ ነገሮች እንዳይከሰቱ ተከላከሉ። አብይና እኔ እሱን እነጋገርበታለን። የበታች አለቆቻችን ትዕዛዝ እናወርዳለን። እሱ አይመለከትም ነው ያለው። ኤርትራ የትግራይን ህዝብ ማጥፋት ማለት ኢትዮጵያን ማጥፋት ነው። እኔ በጣም የዘገነነኝ ነገር እስከ ደብረ ታቦር ድረስ ገብተው መዋጋታቸውን አላመንኩም ነበር። ገብተዋል እንጂ ገብተዋል። በጎደል እዛ ድረስ ገብተው መዋጋታቸው በጣም አንደኛ ኦሮሙማ መንግስት የሚሉትን ኦሮሙማ መንግስትን እንደ ፑፔት አድርገው ሌላው ለማጥፋት የሄዱበት አካሄድ በጣም ኖር ጌጋ እና አሁን የተፈራረምነው ምንድን ነው? ትግራይ ራያ ጨለምት ራያ ቆቦ ምናምን ወልቃይት ምናምን የሚባል ሳይሆን
ኢትዮጵያ የትግራይ ሀገር ናት ጠቅላላ። ቴንኪው በቃ ከዚህ በላይ ማውራት አይ በቃ ኢትዮጵያ የትግራይ ናት ካልክ ቴንኪው እዚህ ጋር ቁም ጄኔራል ይቀጥል በቃ ቴንኪው ይሄ ዋና ነጥቡ እዚህ ጋር ነው በቃ ጨርሻለሁ ሰላም ጤና ይስጥልኝ ብያለሁ አኩራው ቀጥል ጄኔራል ኢትዮጵያ በአጠቃላይ ትግራይ ነው ደስ ይላል ጂቦ ዋዮ ቀጥሎ ጂቦ አባይ ዋዮ ትንሽ ሪላክስ ማድረግ ጥሩ ነው እና ደጎ አንዳርጋቸው ለኪሮስ ዲያውራ ተባለው ጉዳይ ትንሽ የፖለቲካ ነው ብዬ ነው የማስበው ጂቦ እዚህ ጋር ምን አለ መሰለህ ጌታቸው ረዳ እኮ ትግራይ ክልል ላይ ጄኖሳይድ አብይ አህመድ እኮ አልፈጸመም ምናምን ብሏል እኮ አታውቅም ያኔ ፖለቲካ ጊዜው ይቀያየራል ገብቷል አሁን ደጎ አንዳርጋቸው ራሱ አመና እዚህ ጋር አዳምጥ ቆይ አዳምጥ አሁን ደጎ አንዳርጋቸው ራሱ አሁን 4 ኪሎ ቢኖር የሚያወራው ነገር አይጠፋችሁም እናንተ ስለተጣሉ ነው ወጥቷል ከወጣ ደግሞ ጥሩ ነገር ወይንም ደግሞ ለአብይ አህመድ ያግዛል ወይንም ደግሞ ጥሩ ሐቀኛውን ነገር አውራል ቢሉ ያልጠብቀውም በግሌ ግን እኮ በማስረጃ አሁን የኢትዮጵያ የውጭ ጉዳይ ሚኒስቴር የፌስቡክ ገጻቸው ላይ የወጡበት ቀን የትግራይ ጦርነት ከመጀመሩ ከ2 ቀን በፊት ነው ያሳያል ቢያሳይም አንድ ነገር ልንገር የኢትዮጵያውን ፖለቲከኞች እዚህ ጋር ኢትዮጵያ ላይ ያለው ፖለቲካ የጠዋቱ እስከማም ጠቅላይ ሚኒስትሩ ዋሽተዋል አይደል መጀመሪያ እነሱ አልዋሹም ጂቦ አቤት ሰላም ጠቅላዩ አልዋሹም እንዴ ያለ አልጨረስኩም እኮ ለምን ነው ተራቱታ ጌታን በዛ አስተያየት አለኝ እሺ አህመድ ሳንጨርስ እንደሰጡ ተከበረው ጂቦ በቃ ጨርሳል ቀጥላል በቃ ለምኖት ሰው አታሳርድ አይታረድ ሰው አይሞት አይፈናቀል ብሎት አይደል እንግዲህ ቢሄድስ ምን የሰውዬ እኮ ምን ይፈረድበታል እንጂ ወይ ሐሳብ ስንት ነገር ቀባጥሎ ስንት ነገር ለምኖ እኮ ነው አቅቶት እኮ ነው የሚቀበለው አጥቶ ነው ከዛ የወጣው እንጂ እስከ መጨረሻ ድረስ ብልጽግና ጋር ነው አይደል እንዴ ትክክል አህመድ አይ ጠቅላይ ሚኒስትሩ የተምታታ መግለጫ ይሰጣሉ ጭራሽ ተቃራኒ የሆነ ቃላቸውን እየጠበቁ አይደለም እንዳንድ ያገር መሪ ትናንት የተናገሩ አንተ ራሱ አልደገፈው አንተ ራሱ ያልደገፈው የለም ሰውየው መች ከ190% ነው እኮ ደግፎታል እኮ የኢትዮጵያ ሕዝብ በሙሉ ጤነኛ መስሎን ይቅርታ ጤነኛ መስሎን እውነት በቃ ጂቦ አንዴ ልናገር ነኝ እሺ ተናገር ከመላሃሞ ጂቦ ወድና ጽቡቅ ደሃን ይመስገን እግዚአብሔር ፕሮግራምና ናብ ትግርኛ ፈለማ መደብ ተሰዋዊሩሎ ቀጽል ዝሃወይ አንዴ ጂቦ እዚህ ጋር ሐሳብ እንኳን ተረስኩ ነው ወይ ጀነራል ይደርሳል ኧረ በስመ አብ ተቀምጫለሁ አለ ሚሳኤል ፈልጋችሁ ነው ቆይ ይደርሳል ቀስ በል የት ትሄዳለህ የቀጠሮ ሞት አለብህ እንዴ ቀስ በል ቀጥል ታንክ ዩ ጂቦ ወደይ እንታይ ያኽብል ደሊ አነ አፈሻውቲ ሕጂ ዝኸይድ ዘሎ ፖለቲካ ናይ አብይ አሕመድ ሰለስተ ነገር ተዛሪቡ ቀዳመይቲ ኣብ መንጎ ትግራይን ኣብ መንጎ ኣምሓራን ኣብ ህውከት ንምእታው ዝተዛረባ ዘረባ ካልኣይቲ እታ ገበን ናይ ኩናት እቶም ኩናት ዝገበሩ ኩሎም ተሓተቲ ናይቲ ፅንተት ናይ ህዝቢ ትግራይ እዮም ብምሉኦም ተሓተቲ እዮም እቲ ቀንዲ ሕጂ ዋጭዋጭ ደብሎም ዘሎ ግን ስሕበት ናይ ሚሊታሪ ኢንቴሊጀንስ ናይ ትግራይ ናይ TDF ሓይሊ ኣዝዩ ኣስጊእዎም ኣሎ ሕጂ እዚ ስግኣት እዚ ከኣልዩ እቲ ፖለቲካዊ ኢምፓክት አማርኛ ያደረግልን ጂቦ ቆይ ይተረጎምላል በእናትህ አንተ ደግሞ ይተረጎምላል እሺ አንተ ስትናገር እኛም ይተረጎምልን ሰው አለ ዝም በል ሕጂ አይ በኦሮምኛ መናገር ትችል ነበር አርለፈህ ግን እሺ ቀጥል በትግርኛ ጸገም የለም ሕጂ ጂቦ እንታይ መስለካ እቲ ናይ ሚሊታሪ ኢንቴሊጀንስ ናይ TDF ሓይሊ ንክልቲኦም ሓይልታት የስግኦም ኣብዚ ትግራይ ዝኸዶ እቲ ናይ ተቀዳመይቲ እታ ኢሳያስ ዝደልያ ዝነበረ እንታይ እያ ምስ አብይ አሕመድ ሓቢሩ ኢሳያስ ከም ፕሬዚደንት ናይ ኢትዮጵያ ኮይኑ
أبي أحمد كأ كان برايم مينستر كوين خقصل وعلنا جدا تفرارمو فيرما إزي أبتناي وعلنا أمونغو أبي أحمدن أمونغو TDF تخايد وعل نزيات تخوليفو إسياس أبزيات صرصريلو تخوليفنا يلو كمان تزاري بيو حجي أبتخال أيتي أبزا حجي زلا صمدو مستقراي ويكا حجي تقراي زلاتو وتهدراو ويكا بوليتيكا وخونتات كاني سعيرومي تناي تقراي بوليتيكا بوتهدراوي أقامون ببوليتيكا وأقامون سعيرومي حجي أبز بانداتات تفتيرم دو تفتيرم أبي حمد نزيئة تقبر زيوطو مليون أوف مليون سياوطي لهم بعال جيتاتشو وبعال صادقا عجيب زي أنت يهبل لي أنا بحد صارا تقراي أبزي ناي كرنا أفريقيا بوليتيكا تي كند معكلي حجي وتهدراو حيلو ببوليتيكا وحيلو كند معكلي حجي نزي حديقو نمسعر أبي أحمد أمونغو تقراين أمونغو أمحران أقرقر تفتر يدللو أبزا احتمالي ذهبها مقلتي نتنا إيرترا حيلها كم جبنيا أنا إيرترا سراويتي له قامت أدليلو مهنياتو نسو نفسه حل حركة وتدليلو الذي إذا عشلاو زغنة ناي بوليتيكا كايدا ناي أبي أحمد كا والحنتي ترجم يقولون مهنياتو أبايتا إذا حجي تقرايد وصلت بز حلفه كينات تجميرو دقل إذا أكشن ذي عبي لوتي أمتي لوتناي كرنا أفريقيا بوليتيكا إذا لوت أنتايو ودب حدنا أفريقيا أب تقراي أقلبه ولا علونا أب تقراي أقلبه كم تقبر غيره له أبي حمدون نعون الزرار نعو خفيلنا خسين قبري بلالو حجي إذي بدحري زلو حيلتات كا مستسعرتنا يبع الإمارات أب تفعل أب السودان أب كان وتاتات إمارات تسعيرات ولزلان كاروت حجي سينا يدق حيلي نبعلو هذا إمباكت له جن أبزي كل سفكر دا أزلوه إتي ناي أمحرح ناي فانو حيلن ناي تقراي حيلن ناي إرترا حيلن أب حدا أبز موصول جزء بقى حجي نحتاج متشرش جزء نزي أنا مجباري تنسلسته توقعت الزخنا سميناوي حدنتنا خبتنو يدليو أشي قرمش حوي بتعمينا مسجن ثانك يو بتقرينيا أنا إذا زارب كاني بتعمي إذا مسجنك I love you نم سجمي اللي قانقوا ناي كله قانقوا ورومينيا تقرينيا محارينيا وكله سجمي اللي نزارب اللي حدث أشي وده أمارينيا برنامجين عندنا تملسن مثلا لأنقدي وندماتين يالو تقلي مينستر أبي أحمد يشنفت أزماميا عند تعيينه تاب كوبي لينك لما تارجو منا እግዚአብሔር ከናንተ ጋር ይሁን በመቀጠል ኦፕሲ ኦዳ ፕሊሱማ እባክህ ወንድሜ ኦዳ ትርጉሙን በትክክል አስረዳን አንተ ምን ሆናል ቀስበል በቃ ተበልታል እያለ ነው ሰሜናውያን መተናል ተበላ እያለ ነው ኦዳ ማንም አይበላንም ሲናገር በአማርኛ ቆይ ሲዝም ልናገር ጅቦ ትርጉሙን ልናገር አስበዳኩ ነማታታ መሐሪ ያለ ገና እንዴ ለሻቢያ ኦዳ ቢሊሲ ጂቦ ሰላም ነው ማን ነው ፒስ አለ ፒስ ከላይ ያለው ውስጥ ገነሱ ውስጣችሁና እኔ ሊጠብቅ አይ ታወራላ እሺ መሐሪ ቀጥል መሐሪ ኤርትራ ና ሻቢያ መልክተኛ እንጂ ወይ ወሳብ ና እንትን እኮ ነው ምን አለ መሰለ ይሄ የ10 ዓመት የ15 ዓመት ታሪክ አይደለም ሰው ያወራው የ3 ዓመት ንግግርን ነው ገብቷል ባክ ኤንድ ፎርስ ገለባው ብጦ ያመጣው ማለት ነው ይሄ ማን አሁን ከቲፎዞ ውጭ ሆነ ራሱ ፓርላማው የምትከታተል ከሆነ ይሄ ጠቅላይ ሚኒስትር ያደረገው ነገር በጣም የሚያሳዝን ነው በጣም የሚያሳፍር ነው ቶ ከመደገፍ ወይ ከአንድ ሳይድ ፖለቲካ ደጋፊ እንውጣና ትናንትና ስለ ኤርትራ ሰራዊትና መንግስት ያደረገውን ንግግር አምጣው አሁን ደግሞ ፓርላማ ላይ ደግሞ ያመጣው ነገር ይውል እንደ አንድ ዜጋ ሳይሆን እንደ አንድ ተአዛቢ ራሱ በጣም ያሳፍር ነው ይሄ ሰው ያውን ወስደ ኢንተርናሽናል ሚዲያ ላይ በታቀርበው ምን ብሎ ሊመልስ ነው የሚችለው ይሄ ሰውዬ ጌታቸው ረዳ ያጋጠመው ጋዜጠኛ ይሄን ሰውዬ በኢንተርናሽናል ቢያገኘው ይሄ ሁለት ንግግር ያረከው እስቲ ያስታርቀው ቢለው ምንድነው የሚያደርገው እንደ ህዝብም እንደ ሀገርም እንደ አህጉርም የሚያሳፍር ንግግር ነው ያደረገው በጣም ነው የምልህ እኔ አሁን ወደ ቲፎዞኛ አይደለም በቲፎዞ አይደለም ጦርነቱ እኔ ያቋሉ ጦርነቱ ከተጀመረ ማን ከማን ጋር ይሰለፋል ምናምን የስ ኢማራት አረብ አሁን ወንድማችን ሲገልጽ ነበር ሱዳን ተሸነፈች የስ ማን ያሸነፋት የቲዲኤፍ ኃይልና የሻዕቢያ ኃይል ነው ያሸነፈው
ይሄ እኮ አንድ ነገር አለ፣ ግልጽ ነገር እንድታውቁ። ቀርን አፍሪካው ላይ የሚደረግ በጠቅላላ ሁኔታ እኛ አለንበት። ኦልሬዲ የሱዳን ጀነራል ተሸንፎ ወደ ኤርትራውያን ፖለቲካው እንዴት እንደሚተነቱ ጥያቄ ቀንድ አፍሪካ ውስጥ ያለ ፖለቲካ እጃችን ላይ ነው። እናቴ ትሙት እየቀለዱ አይደለም፣ እውነታቸውን። ማሪ ዝም ብሎ የሚያወራ ይመስላችኋል? አሁን ከአማራ፣ ከትግራይ፣ ከፌዴራል መንግስት፣ ከኤርትራ ጉልበት ያለው በፖለቲካው ላይ ሻቢያ፣ እናቴ ትሙት ሻቢያ። እዚህ ዝም ብሎ ኢትዮጵያ የሚያወሩት ምናምን ዝም ብሎ አሁን ቲፒኤልኤፍ የቲፒኤልኤፍ ደጋፊዎች እንዲህ ብለን እንዲወጡ በዚህ ወርዶ አብይ አህመድ። በሁለተኛ ደረጃ ደግሞ ትግራይ ነው። በሁለተኛ ደረጃ በቪዲዮ ካልሆነ ወይ አውዝ ብላ መሸጣረች ፎቶ ነው ነ አውዝ ቢላ ሸጣ ማላለች ሸይጣን እና በእንትን ደረጃ ስናይ፣ በሁለተኛ ደረጃ ስናየው ደግሞ ትግራይ ነው። አብይ አህመድ ደግሞ ትግራይን ለመያዝ ይፈልጋል። ፓርላማ ላይ እንደተናገረው የትግራይ ህዝቤን እንዳትነካ ብየው ገዱን ላኩበት። ከዛ አማራ ላይ ደግሞ ቅሬታን እንዲፈጠር ይፈልጋል። በአማራ ክልል ላይ የተደረገው ጦርነት ህወሓት ገብቶ ያወደመው ሁን ብሎ ሊያለያዩ ከዛ የአማራ አንድነት ታጣቂዎች ደግሞ ትናንት የሆነ ስብሰባ ነበራቸው። እንዳለ ዩቱብ ቻናሉን አጨናንቀውት ነበር። በላይ እንግዲህ እኛ ዲሞክራሲያዊ ነን፣ ዲፕሎማችንን አጠናክረን ከጎረቤት ሀገሮች ጋር እንሰራለን። ከዛ ደግሞ ማን ነበር? ጄኔራል ተፈራ ማሞ ደግሞ ወንዲ ነው፣ ወደ ትግራይ ለመሄድ ያስብ፣ ተኋላ እንከመርበታለን። ሰሜናዊ አንድነት ማለት ነው የሁሉም መዳኛ እንደሆነች አውቋል። እስቲ ኮፒ ሊንክ አድርጎ ታፕታፕ ኮፒ ሊንክ ብናታችሁ ዋርኒንግ አትስጥ። የቲክቶክ ሳይን ምልክት ስጡ ቶሎ በሉ እስቲ የቲክቶክ ሳይን ምልክቱ ሪፖርት የሚያደርጉ ሰዎች አለ እና ሰሜናዊ አንድነት የሁሉም ሰሜናውያን መዳኛ እንደሆነ እየገባቸው ነው። አማራም አኩነ ማታታ ቴንኪው አማራም ገብቶታል፣ ኤርትራም ገብቷታል፣ ትግራይም ገብቷታል። እናቴቱ ሰሜናዊ አንድነት ካልሆነ አብይ አህመድ በፈረቃ ቀጠቅጣቸዋለሁ ብሎ ፕላን ነድፎ ነበር የመጣው። ፍቅርዬ መሀርዬ ቴንኪው መሀርዬ አልኩኝ፣ ይቅርታ ፍቅር አሳስታኝ ነው። እና ኮፒ ሊንክ ደግሞ ጠንከር አድርጉት እንጂ ኮፒ ሊንኩን። አሁን ሰሜናዊ አንድነት የሁሉም የሰሜኖች መዳኛ መሆኑን ስላወቁ ነገራቸው ወደኋላ ካልሆነ በፈረቃ ሊቀጠቅጣቸው አብይ አህመድ ተዘጋጅቶ ነበር። አሁን አብይ አህመድ በፓርላማ ንግግሩ እስቲ ለማተቡ ሲል ይመስክርልኝ ያለው ገዱን እኮ እባክና ተመለስ እኮ ገዱም አላሳፈረውም። በማተቡ ምሎ መሰከረ። አሁን በፊት ማለት ነው የትግራይ ኃይል አማራ ክልል ገብቶ ያወደመው ምናምን ሲባል እንዴት እንደሚጮህ ታውቃለህ? አማራው ራሱ እየተነሳ አዎ ልክ ነው፣ ደሴ ላይ ያደረጉት ኮምበልሻ ላይ የረሸኑት ህዝብ ምናምን ይባል ነበር። የሆነ ሰዓት ታስታውሳላችሁ? ጄኔራል ባጫ ደበሌ የአማራ ህዝብ ይህን የትግራይ ኃይል መበቀል አለባችሁ ብሎ በአደባባይ ሲናገር ድንጋይ እየዘጋችሁ ምናምን እየተመለሱ ነው፣ አሁን ተበቀሏቸው፣ ግደሏቸው ምናምን ሲል ነበር። አይ በሁለቱ ላይ የሆነ ደም ማፋሰስ ይፈለግ ነበር። አሁን የአማራ ኃይል ደግሞ ነቃ። አንድነት የአማራ ኃይል የሚባለው ነቃ። ከትግሬ ወንድሞቻችን ጋር ጠብ የለንም፣ ከትቤሌፍ ጋር ነው። ከትቤሌፍ ጋር ደግሞ ያለን ጠብ በመነጋገር እንደሚፈታ እርግጠኛ ነኝ 100%። አብይ አህመድ እኛን ለመረሸንና እኛን ለመግደል እነሆ ከጋሳኪስታን ከፓኪስታን የሚያመጣቸው መሳሪያዎች አሉ። እኛ ደግሞ እንዲሁ እንደተለመደው ከግብፅ ከኤርትራ ብናመጣ ምን ችግር አለ? እሱም ከፍሎ ነው እኛም ከፍለን ነው።
የኤርትራ መንግስት እኮ ጦርነት የሚባል ነገር ወደ ኤርትራ አይታሰብም እያለ እኮ ነው። አይታሰብም፣ እንዳትፈሩ፣ በቃ ሰላም የሆነ ኑሮ ኑሩ። በምን ያረጋገጠ ይመስልሃል? ይህ መከፋፈላችን፣ ይህ ሰሜናዊ አንድነታችን መጠናከሩ እኮ እናቴ። አሁን የትግራይ ኃይል አማራ ጄኖሳይድ አድርጎብሃል፣ አማራ ወልቃይት ላይ ጨፈጨፈብህ፣ አማራ በራያ በኩል ገብቶ የአማራ ፋኖ ጨፈጨፈ ምናምን ብትለው እሱ እንነጋገራለን ነው የሚል። በቃ ወሬ ያወዙ ለእሱ ተውት፣ እኛ እናውቃለን። ጦላታችንም አለ እንደሆነ ሁሉ ሰምቷል፣ ሁሉ አይቷል። ከአማራ ወንድሞቻችን ጋር አብረን አሁን አረንጓዴ ቢጫ ቀይ ልሙጡን ባንዲራ ማውለብለብ ጀምረዋል። ኩቲዴፎች አላየም እንዴ? ለአማራ ኃይሎች ለሓደ ሆነን ለዚህ አብይ አሕመድ ባለ ፋሽስት መንግስቲ ከስሩ ነቅለን ተነጋግረን እናቴ አሁን ወንድሜ ሁሉም ገብቶታል። አላየም እንዲ? የኤርትራ ባንዲራ ልሙጥ ባንዲራ፣ የቻይና ባንዲራ። አንተ የትግራይ አይደለም እኮ ልሙጥ ባንዲራ ነው። ማን ሁሉም ሰው አሁን ገብቶታል። እናቴ ትሙት ነው ብላ አብይ አህመድ ለዛ ምን የደነገጠው እና ሁሉ ኃይል ተጠራቅሞ አሁን አብይ አሕመድ ጨንቆት ፓርላማ ላይ ለሓደ ዘረባ ቅይር ለሓደ ዘረባ ልውጥ ክናዛረቦም ኢና ክልተ መዓልቲ ናይ ሓደ ምልሃስ ናይ ተቀየርቲ ብሎ ትግሪ ከዚህ በፊት ዘፍኖ ነበር። ኮምበልሻ እያለ ክልተ ሻዕ ክነዛረቦም ኢና ኮምበልሻ ላይ ነው ዘፈን የወጣ ትዝ ይለኛል። ኮምበልሻ ላይ እየተዋጉ ይሄ ዘፈን ተለቀቀ። ትግሬ እኮ እስከነ ሙሉ ባንዱ ነበር ሲዋጋ ነበር። ክነዛረቦም ኢና ክልተ መልሃሲ ሃዶ አብያሎ ሃዶ ይቀይራሎ ሲል ይኸው አብይ አህመድ ሁለት ምላስ ሆኖ መጣላቸው። እኛ ጄኖሳይድ አልፈጸምንም በትግራይ በህዝብ ደግሞ እኮ አነጋገሩ አንጀት ሊበላ እኮ የትግራይን ህዝቤን እንዳትነጋ። ኧረ ሪፖርት ኧረ ኮፒ ሊንክ አድርጉ። ኧረ በፈጠራቸው አምላክ ኮፒ ሊንክ ታፕታፕ ኮፒ ሊንክ በእናታቸው እስቲ ኮፒ ሊንክ የምታደርጉ ዊንታዬ ማአሬ ናሆም እያባቴ ፒፕል ቴንክው አብርሃው ቋኩኖ ሙጣጣ ራህዋ ቀዳሮ ከዩኬ ማነሽ ፊሊ የአራዳ ልጆች ይሞቻችሁ እና እኔ ኮፒ ሊንክ እያልኩኝ እናንተ ወሬን እያስረሳችሁ ነው። እግዚአብሔርን ገራሚ የሆነ የፖለቲካ ትንተና ይዤ መጥቼ እስቲ አድርጉ እናንተ ኮፒ ሊንክ ታፕታፕ ምናምን ሪፖስት ምናምን አድርጉት። ከቻላችሁ ሼሪንግ ምናምን ጭሱ ቶለበል ጣይቱዬ እኔ ቆንጆ ቤኪዬማ ኦንዲደይ እግዚአብሔር ይስጣችሁ ልውጥ ያርጋችሁ። አብድዋየ ብሩክዋየ ረምናባቲ ፍቅርዬ እና አብይ አሕመድ አሁን ጭንቅ ጥብብ ብሎት የትግራይ ህዝብ የዋ እያለ ነውና የአማራ ህዝብም ነቅቷል። እናቴ የአማራ ህዝብ አሁን በጣም እየነቃ ነው። በተለይ የአማራ አንድነት ብለው እንትን ያቋቋሙት በጣም አስፈሪ ደረጃ ደርሷል። በቃ ይሄ ሰሜናዊ ሓድነት ከዚህ ከ4 ዓመት በፊት ስንጮህበት የነበረው መሬት ወርዶ ስራውን ጀምሯል። ቤተ መንግስት አሁን ጭንቀት በጭንቀት ሆናለች። እኔ እኮ ነው ጎዳ አንዳርጋቸው እንኳን አፉ ሞልቶ ሲናገር አላሰባችትም? ይሄ መንግስት እኮ አልቆለት አላለ እኮ እናቴ ትሙት አልቆለት ነው የሚቀባጥረው። የሰው ልጅ ከመሞቱ በፊት ምን ተናዘዘ ይላሉ አለ መዘዘኛ። ለዛ ነው የአማራ ኃይሎች አሁን ከትግራይ ጋር ያላቸውን ነገር አስተካክሉ። ትግራይም እንደዛ አሁን የቀራቸው ኦላ ነው። እንግዲህ ትግራይ አማራ አንዱ ነው ከመጣ እኛ እጃችንን አጣጥፈን ቁጭ ብለን ማየት ያለብን፣ ምክንያቱም መቀላቀል አለብን። ነገ ጠዋት ምን አይነት ጥያቄ እንደማመጣ አናውቅም። ወያኔ ከአማራ ጋር ሆነ ህገ መንግስት ቀይራ ከመምጣቷ በፊት እኛም ተቀላቅለን ህገ መንግስቱን ቀይራል። ይሄንን አውሬ የወለጋ በይ ሰሜኑ ከተባበረ መጥፎ ነው። ይህን ደግሞ ሁሉ ያውቃልና
ለመጨረሻና ለመጀመሪያ ጊዜ አብይ አሕመድ የተደናገጠበትን የፓርላማ ቆይታ አይተናል። በመጨረሻ ሻዕቢያዎች መጫወቻ ሊያረጉን መጥቋይ አፋር መሐሬት አለና ግባ። አሁን ሀሳብ ስጣንት። እኔ ይህን ያክል ኮለፈለፍኩት ሀሳብ ስጣቸው። እሺ አያጅባ እንዴት ነው? እሺ ኩሽቲክ ተስፋ አልቆረጥክም አንተ? እኔ ያልኩህን እኮ ሆኗል። አላየህም እንዴ? ምንድነው አንተ ያልከኝ ነገር ደግሞ የሆነው? አብይ አህመድ ለአብይ አህመድ ነው እኔ ምልክ ማስተላለፈውና እሺ ይሄ ሰሞኑን እንትና ነበር ይሄ ሐረመረትና ትቤለፍ ወጋ ነበርና ይሸውደናል ብያለሁ። 12 ሰዓት ሙሉ ተዋጉ። ቁስለኛ ያለ የሞተ ሰው ቀልድ ነው። በሰማይ ላይ ነው የምትቆዩት። በጣም ያታልሉ ነው ብያለሁ። አፋሪዝ ነው ለማጣት ሰማይ ላይ ተቆሳላ ስራው ቁስለኛ ያለ የሞተ ሰው የለም። ይገርማል። የሆነ ፎቶ አለ ላይ የሆነ ቲዲኤፍ እና ሀራ መሬት ሲተቃቀፉ ተገናኝተው ወደሃው ወይ ብራም ሲባባሉ አላየ ምን እንደሚያደርጉ ታውቃለህ? 100,000 ተቀብለው ወደ መቀሌ ነው ይሄዱታል። እና ሁለት እግሬ እንዲዋጋ ነበር እንደምትፈልገው አይደለም? ሁለት እግሬ እንዲዋጋ እኔ ብያለሁ። ይሄ ሰው እንኳን አያምናቸው ሆን ብሎ ነው እኛ ጋር ያስቀምጠው ብያው ባለው ይሄ ያለው የለም ሶበር ተወቅቶ ማለት ነው 12 ሰዓት ሙሉ ተወቅቶ ቁስለኛ የለ የሞተ ሰው የለ። ሰማይ ላይ ነው የሚተኩሱት። የወደመስ መንደር ነበር የለም አልኩህ እኮ በቃ ሰማይ ላይ ነው የሚተኩሱት። ከዛ ምንድነው ምን ሆናችሁ ነው ምናምን ስንለው አይ ብዙ ሰው በዛ እየሞተ ነው ይላል። ታዲያ ከእናንተ አንድ ሰው አይሞተ ምናምን ብለው አይ ኤክስፕራንስ ስላለን ነው አንሞት ማለት ነው። እውነት አይመስለኝም ይሄ ያታሉ ነው። አፋር ወንድሜ አፋር ላይ ያሉት ሀራ መሬት ተብሎ የተጠራቀሙት አይደለም እነሱ አማራና ትግራይ አይዋጋም እኮ በቃ ገባቸው ነገር እኮ። አንተ ሀራ መሬት ያለ ትግራይ ለትግራይ ሊዋጋ ትግራይና አማራ መዋጋትን አቁመዋል፣ ወደ ሰላም መጥተዋል። አሁን አፋር ክልል ላይ ትንሽ ችግር አለ። አፋሮች ለኤርትራ አፋሮች ጋር ሁናችሁ የግመል ወተታችን እየጠጣችሁ አርፋችሁ ትቆምጣላችሁ። አትቆሙጥ። ይሄ እኮ ነው ኩሽቲ ወንድሜ። ነገሩ እየከፋ ነው። ሰሜናውያን ወደ አንድነት እየመጡ ነው። እናቴን ሚዲያውን ተመልከት ውስጥ እንደ ቀልድ የታየው ሰሜናዊነት አንዱ ነው። ሰናይ ሐወይ ሰናይ ሐወይ አወት ሐወይ እና ይህን የትግራይ ኃይል ይጣላሉ ብሎ ማሰብ ሁለቱ ተጋሮች የማይታሰብ ነው። እናቴ ወደ ሰማይ እየተኮሱ ይተቃቀፏታል እንጂ በፍጹም ትቀልዳለህ እንዴ? ጽምዱ ከኤርትራ ጋር እኮ አሁን የትግራይ ኃይል አንድ እየሆነ እኮ ነው። ከአማራ ጋር አንድ እየሆነ እኮ ነው። እንዴት ነው ከራሱ ጋር ተለያይቶ እንትን የሚል? ቀልዳለህ እንዴ? ይሄ ተከዜ ይዘብ ብቻ ነው የቀረው። እሱን ደግሞ የሆነ ነገር አሁን በቀደም በአማራ አንድነት ስብሰባ ላይ እሱ አልተካተተም። ስለ ተከዜ ይዘብ ሲጠየቁ እኛ እናቅም እነሱ የሚባል ነገር ሲሉ ኩሽቲ ኮፒ ሊንክ እያደረገ የዚህ ሁሉ መንስኤ ሻዕቢያ ነው። እናቴ ትሙት። ጽምዶ ብሎ የጀመረው ሻዕቢያ ነው። ጽምዶ ብሎ ጀመረ እንዳለ ከሱዳን ነሽ፣ ከትግራይ ከአማራ ነሽ፣ ከአፋር ጋር ጽምድምድምድ አድርጎ ለአብይ አህመድ መንገዱን እንዳለ ዝግትግት አደረገበት። ይሄ እያጋደሉና እያፋጩ እያዋጉ ስልጣን ላይ መቀመጥን ህልምም ቅዠትም አደረጉበት። አትዓወት ሓወይ ናበይ ምግወፀካ ኣውገአናባ ተጋዳላይ ዓወት ሓወይ እንታይ እዩ ዝክልእ ጌት እግዚኣብሔር ሃብካ ኣበይ ኣሎ ጎፈር ኣንበሳ እጅን ዘፈን እንዴት አያቸው? አንተ ዓወት ሓወይ ናበይ ኣለካ ማዶ ማዶ ኮይኑ አዴ ህዝቤ ትግራይ ይብላል። አብይ አህመድ ንትግራይ ኢድ ይባል። አሁን አብይ አህመድ ያለው አማራጭ ምን እንደሆነ ታውቃላችሁ? ለትግራይ ኃይል ለነ ደብረ ጽዮን ምናምን ማለት ነው። እነ ጌታቸውን ተዋቸው። እነሱን አርክሷቸዋል፣ አጣልቷቸዋል ከህዝብ ጋር። አሁን ከነ ደብረ ጽዮን ጋር እናቴን አይናችሁ እያየ ሰላም ይፈጥራል።
አሁን እንደራደር እንነጋገር ምናምን እያሉ እነ ደብረ ጽዮን ደግሞ በዛች በኩል ኢሳያስ ነው አሁን ጉልበትም ምንም የሰጣቸው። አሁን እነሱ ጋር ነው መሞዳሞድ የሚጀምረው። በቃ እኔ ወልቃይትን አስመልስላችኋለሁ፣ ሻዕቢያን እናንተ ያዙልኝ፣ እኔ በዚህ በኩል ገብቼ አማራን እቀጠቅጠዋለሁ፣ ወይ ደግሞ አማራን አብራችሁ አቀጣቅጡ። ደብረ ጽዮን ደግሞ ተንኮለኛ ነች፣ እንደዚህ አይነት ፖለቲካ አትሰራም። ኢዩኤል የሚባለው ምን አረጋ አውታዊ ይሄ ነቀርሳ ነው። ባክቱ እንሄድበታለን የሆነ ሰዓት ላይ ባጀታችን ሲለቀቅ እንቆጠቆጠዋለን። አሁን የተለቀቀልን ባጀት የደብረ ጽዮን ባጀት ነው። የአብይ አሕመድ ወደ ትግራይ ፊቱ አዝሮ ሞለመኑ ነው። ሆነም ቀረ ትግራይ ትዕወት ደብል ዓወት ገይራላ ትግራይ። እግዚአብሔር እውነት እኮ ነው የምነግራችሁ። አንተ ዓወት ሓወይ ማዕሮ ዘለኻ ኣበይ ኣለኻ ምዕልቱ ፍቅር ኣሎ ህዝበይ ተታሒዝካ ክልተ ዘረብኣ ይመፃሎ ተጋዳላ ኣበይ ኣለካ ቫላንታይን መጣሽ አንቺ አሜሪካ ሞዴል ቫላንቲና ነው ምናምን የሚሏት ይችላል። እንዴት አባቷ እንደምታምር ግን ምን ይደረግ የዘንድሮ ሴቶች እኮ አናወራ ላሽ እንዴ በሉ ሰላሙ ረስቼ